ተቀብሮ የነበረው ቅዱስ መስቀል ከመቃብር የወጣበት ቅዱስ መስቀሉ አቧራውን ያራገፈበት ከ300 ዓመታት በላይ ጥራጊ ሲደፋበት የነበረው ቆሻሻ መጣያ አድርገውት የነበረው ቅዱስ መስቀል ከዚያ ሁሉ ወጥቶ ሕሙማነ ሥጋን በተአምራት የፈወሰበት፣ ዕውር ያበራበት፣ ድውይ የፈወሰበት ቀን ነው። አሁንም እንኳን አደረሳችሁ። ጌታችን የኢየሱስ ክርስቶስ መስቀል ጌታ በዕለተ ዓርብ ሲሰቀል መስቀሉ የቆመበት የተተከለበት ከአዳም መቃብር መካከል ላይ ነው ይላል እና ከአዳም መቃብር ላይ በተተከለ መስቀሉ ጌታችን ኢየሱስ ክርስቶስ ተሰቅሎ ዓለምን አድኗል እና የጌታ መስቀል በደሙ የከበረ ነው። ሰላምም የታወጀው በመስቀሉ ነው። የጌታችን የኢየሱስ ክርስቶስ መስቀል አዳኝ ነው። ሕይወት የታወጀበት ነው። ንግሥቲቱ ደመራ አስደምራ ደመራው ላይ ዕጣን ስታረግበት ዕጣኑ ወደ ሰማይ ወጥቶ ለመስቀሉ ዕጣኑ ሰገደ ነው የሚለው። ለመስቀል ይሰገዳል። ዕጣኑ ለመስቀሉ ጢሱ ሰገደ። ይሄ ምልክት ሰይጣንን ያባላል። ለእኛ ሕይወት መድኃኒት ነው። እናቶቻችን ያውቁታል። ጥሩ አድርገው ከሌሊ ጀምረው ሌላው ቀርቶ በሰውነታቸው ላይ በንቅሳት አትበውታል። Oh
መስቀል
ዛሬ በታላቅ ድምቀት የምናከብርበት በዓለ መስቀልን የምናስብበት ተቀብሮ የነበረው ቅዱስ መስቀል ከመቃብር የወጣበት ቅዱስ መስቀሉ አቧራውን ያራገፈበት ከ300 ዓመታት በላይ ጥራጊ ሲደፋበት የነበረው ቆሻሻ ሲጣልበት የነበረው አይሁድ ሲረግጡት አይሁድ ቆሻሻ መጣያ አድርገውት የነበረው ቅዱስ መስቀል ከዚያ ሁሉ ወጥቶ ሕሙማነ ሥጋን በተአምራት የፈወሰበት ዕውር ያበራበት ድውይ የፈወሰበት ቀን ነው። አሁንም እንኳን አደረሳችሁ። እግዚአብሔር በረከተ መስቀሉን እንዲያሳድርብን በኃይለ መስቀሉ ኃይለ አጋንንትን እንዲያደክምልን ለእኛም ኃይሉን እንዲያድለን ቅዱስ ፈቃዱ ይሆንልን። የተከበራችሁ ምእመናን፣ ይሄ በዓል ቅድም ሲገለጥ እንደነበረው ለብዙ ዓመታት ነው ታቦት ሲወጣ የኖረው። ነገር ግን በአግባቡ ስላልተዋወቀ ይመስለኛል አነስተኛ ሰው ነው ይገኝ የነበረው። ዛሬ ደግሞ እግዚአብሔር ይመስገን
ካለፉት ዓመታት እጅግ በተሻለ መልኩ በደመቀ መልኩ ከቅርብም ከሩቅም ተሰባስባችኋል። እግዚአብሔር በመንግስቱ እንዲሰበስባችሁ ጸጋውን እንዲያድላችሁ ፈቃዱ ይሆነልን። ይሄ በዓል እንዲተዋወቅ ትልቁን ድርሻ የተወጡት በደብራችን ሰንበት ትምህርት ቤት ስር የሚተዳደሩት የመስቀለ ክርስቶስ ማህበርተኞች ወጣቶች በየወሩ በዚህ ቦታ በዓለ መስቀልን ምክንያት ተደርጎ ወንጌል እንዲዘጋጅ ያደረጉት ወጣቶቻችን ናቸው። በማህበራዊ ሚዲያ አስተዋውቀዋል። ሰፈር ለሰፈር ዙረው አስተዋውቀዋል። የሚችሉትን ሁሉ አድርገዋል። እናንተን አስተባብረው መድረኩን እንዲያዘጋጅተውታል። የ3 ቀን የወንጌል መርሃ ግብር አዘጋጅተው ህዝቡን በወንጌል መግበዋል። በእውነት እኒህን መስቀለ ክርስቶስ ወጣቶችን እግዚአብሔር ያሳድግልን፣ እግዚአብሔር ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑላቸው። እኒህ ወጣቶች በእውነት ሁልጊዜም በዓል በሆነ ቁጥር በቅዱስ ገብርኤል በመድኃኔዓለም በዕለተ ሰንበት ሌሊት ከካህናቱ እኩል ተገኝተው እንዲሁ ህዝቡን በማስተናገድ መኪናዎችን በማስተናበር ደብሩ ስርዓት እንዲኖረው ምዕመናን ስርዓት ይዘው አገልግሎቱን እንዲያገኙ የሚያደርጉ ወጣቶች ስለሆኑ አሁንም በእውነት ምስጋና ይገባቸዋል። አምላካቸውን አመስግኑላቸው። አዎ የሰንበት ተማሪዎች እጅግ ደስ በሚል መልኩ ህፃናቱ በእውነት ማፈ ደቂቆ ህፃናት የሚለው መዝሙር ነው ትዝ ያለኝ። እንዴት እንዳሳመሩት እንዴት አድርገው እንዳቀረቡት ወረውን አይታችኋቸዋል። ህፃናቱን ያሳድግልን። ህፃናቱን እግዚአብሔር በቁመት ብቻ ሳይሆን በእውቀት በጸጋ በአይምሮ እንዲያሳድግልን ቅዱስ ፈቃዱ ይሁንልን። አዎ ሰንበት ትምህርት ቤቱም በጉባኤው ያልተናቀ ድርሻ ተወጧል በማስተዋወቁ። የዚህ ሁሉ ሰብሳቢ ደግሞ ስብከተ ወንጌል ክፍሉ ነው። ስብከተ ወንጌል ክፍሉ ከዕለት ወደ ዕለት ጉባኤዎችን እያዘጋጀ ደብሩ ሌሎቹ አድባራት በላይ እንዲሆን እያደረገ ነው ያለው። ስብከተ ወንጌል ክፍላችንንም ምስጋና ብትቸሩት ደስ ይለኛል። እግዚአብሔር ይስጥልን። አዎ ሌላው ቅድም እንዳልሁት እኒህ የሰንበት ተማሪዎች ህፃናቱ ናቸው። እነዚህ ከነሱ ደግሞ ከፍ ያሉ አሉ፣ ከነሱም ደግሞ የሚያንሱ አሉ። አሁን ቅዱስ ሲኖዶስ ባወጣው መሰረት ስርዓተ ትምህርት መሰረት ከኬጂ ጀምሮ ልክ ዘመናዊውን ትምህርት እንደምናስተምር ልጆቻችን መንፈሳዊውን ትምህርትም ከ7 ዓመት ጀምሮ አንደበታቸውን በምስጢረ ሥላሴ እንዲከፍቱ ቤተክርስቲያን እያደረገች ነው። ያን ስርዓተ ትምህርት ከሚተገብሩት አድባራትና ገዳማት የመጀመሪያው የኛ ደብር ነው። ግን ምዕመናን ልጆች ትምህርት የሚማሩት በየገረገራው ነው። የተሟላ አዳራሽ የላቸውም። እንዲሟላ ብዙ ጥረት እያደረግን ነው። ብዙ እየደከምን ነው። ከዚህ በፊት ነግረናችኋል። ግን አንዳንዴም ያጋጥሙን በፈቃድ ምክንያት አዋጆች እንዲሁ መመሪያዎች ነገሮችን አዘግይተውብን ከዚህ ደርሰናል። አሁን ደግሞ እንግዲህ የዛሬ 2 ወር ባልላችሁም በቅርብ ጊዜ ወደ ቁፋሮ እንደምንገባ ተስፋ አለን። ስለዚህ ተስፋ ሳትቆርጡ እናንተም ልጆቻችን ነገ በቤተ ክርስቲያን ማደግ እንዲችሉ። በቤተ ክርስቲያን ያደገ ልጅ ነው ሀገሩን የሚጠብቅ። በቤተ ክርስቲያን ያደገ ልጅ ነው ወላጆቹን የሚጦር። በቤተ ክርስቲያን ያደገ ልጅ ነው ቤተ ክርስቲያኒቱን የሚያከብራት። በቤተ ክርስቲያን ያደገ ልጅ ነው ምዕመናን ሰብአዊ ርኅራኄ የሚኖረው። ስለዚህ ልጆቻችሁ በትዳራቸው በኑሯቸው ውጤታማዎች እንዲሆኑ በቤተ ክርስቲያን እንዲያድጉ አድርጓቸው። ተሰርቶ እስከሚያልቅ ድረስ በገረገራውም ቢሆን ልጆቻችሁ እየተማሩ ነው። በአዲስ አበባ ካሉ የሰንበት ትምህርት ቤት ተማሪዎች ይልቅ የተሻለ ውጤትን እያመጡ ነው፣ እንዳጠቃላይ ፈተናም ማለት ነው። ስለዚህ ወደ ስራው ገብተን በአስቸኳይ አዳራሽ እንዲኖራቸው ክፍሎች እንዲኖራቸው ማድረግ እንድንችል የሁላችሁም ትብብር ነው። እንግዲህ ልማት ኮሚቴው በቅርብ ቀን እንደሚጀምር ተስፋ ሰጥቶናል። እኔ ብዙ ቀን ስለተናገርኩኝ በተናገሩት ልቅ ስላልሄደልኝ ነው እየተሸማቀቁ የምናገረው። አሁን ግን ተስፋችን ቅርብ ይመስለናልና የሚቀረን ፈቃድ ብቻ ነው፣ ሌላ ነገር የለም። እሱ እንዳለቀ ወደ
ስራ ነው የምንገባው ምእመናን። ስለዚህ የምትችሉትን አስተዋጽኦ እንድታደርጉ ገንዘብ ያላችሁ ብረት በማምጣት አሸዋ በማምጣት እንድትተባበሩን እናሳስባለን። ዛሬም እግዚአብሔር በኃይለ መስቀሉ ትዳራችንን ሕይወታችንን እንዲጠብቅልን በረከተ መስቀሉ እንዲያሳድርብን ይልቁንም የጠላትን ኃይል የዲያብሎስን ኃይል እንዲያደግምልን ምንችለውን መባ እያደረግን በየሙዳየ ምጽዋቶች በየስለት መስጫዎች እየሰጣችሁ እየተባረካችሁ እንድትሄዱ ነው። እዚያውን ጃንጥላ ዝቀን ስለማንለምናችሁ ወንጌል ብቻ ተምራችሁ እንድትሄዱ እግዚአብሔር የፈቀደውና ልባችሁ ያሰበውን ግን ሳትሰጡ እንዳትሄዱ። ግዴታ መለመን አትፈልጉ። መለመን ይቅር ምእመናን። አውደ ምሕረት ላይ ታቦት አቁመን መለመን ይቅር። እግዚአብሔር ከሁላችን ጋር ይሁን። ዛሬ ዕድለኞች ነን በእውነት አንጋፋው አባታችን በዕድሜ ብቻ ሳይሆን በእውቀትም የሸመገሉት የበረቱት ሊቁ አባታችን አቡነ ቀውስጦስ በመካከላችን አሉ። እየባረኩን ነው። በኋላም በሥርዓተ ቅዳሴው ይባርኩናል። አሁን ከእሳቸው በፊት ለእሳቸው መግቢያ እንዲሆን ክቡር መጋቢ አእላፍ ኤፍሬም በየነ የልሳነ ተዋሕዶ መጽሔት ዝግጅት ክፍል ኃላፊ ያስተምሩናል። ወደ መጋቢ አእላፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወነሰተ አረፍተ ማእከል ወሰዓረ ወለጽድቀተሎ ገብረ ሰላመ በመስቀሉ። ብፁዕ አባታችን ባህታዊው አባት ብፁዕ አቡነ ቀውስጦስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባልና የሰላሌ ሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን ሊቁ መላከ ሰላም አምደ ወርቅ ደሴ የዚህ ታላቅ ደብር አስተዳዳሪ፣ ክቡር ሊቀ ስዩማን የቤተ ክርስቲያኑ ዋና ጸሐፊ፣ የተከበራችሁ ሊቃውንት፣ ካህናት፣ ምዕመናን፣ ሕፃናት ሁላችንንም መድኃኔ ዓለም በመስቀሉ ይባርከን። እስቲ አሜን በሉት። ሁላችሁ በመስቀሉ ይጠብቀን። አገራችን የገባውን የሚያፋጅንን ጋኔን በመስቀሉ ያስወጣልን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በመስቀሉ ሰላምን አደረገ ይላል ኤፌሶን። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ በምዕራፍ 2 ቁጥር 13 ላይ የጥል ግድግዳን በመስቀሉ አፈረሰ፣ መርገምን ሻረ፣ ጥልን ገደለው ይላል። ወለጽል ቀተሎ ይላል 13 ላይ ወለጽል ቀተሎ፣ ጥልን ገደለው፣ በመስቀሉ ሰላምን አደረገ ይላል ሐዋርያው ቅዱስ ጳውሎስ። እንግዲህ ዛሬ ቅድም አባታችን እንደተናገሩት ጌታችን የኢየሱስ ክርስቶስ መስቀል መስከረም 16 ቀን ቁፋሮ ተጀምሮ ዛሬ መጋቢት 10 ቀን ከጉድጓድ የወጣበት ዕለት ነው እና ጌታችን ኢየሱስ ክርስቶስ ኃጢአትን፣ ሞትን፣ ዲያብሎስን ያስወገደው በመስቀሉ ነው። ቅዱስ ባስልዮስ ዘቂሳርያ ዘይመሐሲሶን ይትገዘም ወበጎልጎታ ይተከል የሚለውን በተረጎበት አንቀጹ ጌታችን የኢየሱስ ክርስቶስ መስቀል ጌታ በዕለተ ዓርብ ሲሰቀል መስቀሉ የቆመበት የተተከለበት ከአዳም መቃብር መካከል ላይ ነው ይላል እና ከአዳም መቃብር ላይ በተተከለ መስቀሉ ጌታችን ኢየሱስ ክርስቶስ ተሰቅሎ ዓለምን አድኗል እና የጌታ መስቀል በደሙ የከበረ ነው። ሰላምም የታወጀው በመስቀሉ ነው። የጌታችን የኢየሱስ ክርስቶስ መስቀል አዳኝ ነው፣ ሕይወት የታወጀበት ነው። በዚህ መሰረት ወለጽል ቀተሎ፣ ጽልን ገደለው፣ የጥል ግድግዳን አፈረሰ የሚለው ዘፍጥረት ምዕራፍ 3 ቁጥር 3 ላይ አዳም በበደለበት ዕለት ጌታ እግዚአብሔር አዳምን አዳም የት አለህ ብሎ አዳምን የት አለህ እንግዲህ አኮ እያይሮ ህወአተ ያ ይሄ እንዲያውም ቅድመ ሥጋዌ ነው። አኮ እያይሮ ህወአተ አላ ከመያ መካነ ለጥንተ ተስይቱ ይላል ቅዱስ ቄርሎስ እና አዳም የት አለህ ብሎ አዳምን ጌታ ምን አለው?
ለምን በደልክ? ለምን አትብላ የተባልከውን ዕፀ በለስ በላህ ሲለው ያው ምክንያት ነው የተደረደረ እና ጌታ ያለው ግን እባብን ረገመው ይላል። ምን አለው ጌታ? በአንተና በሴቷ መካከል ጠላትነትን አደርጋለሁ፣ አንተም እባብን አናቱን በበትር ትቀጠቅጣለህ ተብሎ በጥንተ ፍጥረት የተጻፈው እንግዲህ ያ ሰይጣን የተቀጠቀጠው ያ ጽል የተወገደው በክርስቶስ መስቀል ነው እና እባብን አናቱን ትቀጠቅጣለህ ተብሎ በተጻፈው መሰረት ጌታ በመስቀል ላይ ተሰቅሎ ዓለምን ሲያድን ሰይጣንን ድል የነሳው በመስቀሉ ነው። እንዲያውም በዮሐንስ ወንጌል በምዕራፍ 12 ላይ በጽአ ኩነኔሁ ለዝንቱ ዓለም፣ የዚህ ዓለም ፍርድ ደረሰ፣ የዚህን ዓለም ገዥም ያስወግዱታል፣ ወደ ውጭ ይጥሉታል ተብሎ በተጻፈው መሰረት በትምህርተ ኅቡዓትም ደግሞ ተሃጎልኩ እምዝእንቱ ወእምኔሁ በላዕሌሆሙ አልቤ። ዲያብሎስ ራሱ ጌታ በተሰቀለበት ዕለት ወደ ጌታ ቀረበ ይላል። የትምህርተ ኅቡዓት ዋናው ትልቁ ትምህርቱ ነው። እንደ ቤተ ክርስቲያን ትልቅ ግዙፍ የሆነ ቀለም ነው እና ሌላ ሩቅ ብእሲ መስሎት ዲያብሎስ ወደ ጌታ ሲቀርብ በኃይለ መለኮቱ በአውታረ ነፋስ አስጨንቆ ያዘው። አስጨንቆ ሲይዘው ተሃጎልኩ እምዝንቱ ወእምኔሁ በለልኩ፣ ጠፋሁ፣ አይነኩ እነካብዬ ይላሉ መብራት ሲተረጉሙ እና ጌታ ከመስቀሉ ላይ እንዳለ ዲያብሎስን አስጨንቆ አስጠብቦ በኃይለ መለኮቱ ሲይዘው ምሎ ተገዝቶ ነፍሳትን ተወ። ነፍሳት አበውን ለቀቀ። ዲያብሎስ ተሻረ። የዲያብሎስ ስልጣን የተሻረው የወደቀው በክርስቶስ መስቀል ስለሆነ እንግዲህ በክርስቶስ በመስቀሉ ላይ ነው ሰይጣን ድል የተመታው። ስለዚህም ሁላችንም ይህ ስልጣን ስለተሰጠን በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ስናማትም እንግዲህ በመሳሪያ በተለያየ ኒኩሌር የማይጠፋውን ጋኔን በክርስቶስም ድምጥማጡን እናጠፋዋለን። አሁንም ያጥፋልን፣ ጋኔልን ያስወግድልን ጌታ እና የመስቀሉ ኃይል ነው የክርስቲያኖች ጉልበት የሚባለው። የክርስቲያኖች እኛ እንደ ሌሎቹ እንደ አሕዛብ የሆነ ገጀራ የሆነ የሚቆርጥ የሚፈነዳ ስለት ነገር አይደለም ዘንድ የምታየው መስቀል ረቂቁን ሰይጣን ድል የምንነሳበት፣ ሰይጣን የሚጠፋበት፣ ሰላም የሚገኘው፣ ጥል የሚወገደው በመስቀሉ ስለሆነ እንግዲህ ጥል አሁን የጥል ዘመን ነው፣ የጭቅጭቅ ዘመን ነው፣ የነገር ዘመን ነው። ጥል እጥፍ በጥፍ የሆነበት ሰላም የጠፋበት ዘመን ስለሆነ እንግዲህ ጥል የሚወገደው ይሄ ሰው ስራዬ ብሎ የያዘው ነገሮቹ ራሳቸው ዕለት ዕለት የሚያበራክቱት ይሄ የጥልና የጭቅጭቅ ነገር የሚወገድ በመስቀሉ ስለሆነ መድኃኔዓለም ያስወግድልን። ይህን ጥላውን ከሀገራችን ያጥፋልን። ወለጽል ቀተሎ በመስቀሉ ነው ሰላም የሚገኘው። ከመስቀል ብቻ ነው። ከሌላ አትጠብቁም። ይመናል ከነገር ውጭ ሌላ አታገኙ። እሱ ያመለከተ ሰላም የሚገኘው ከመስቀሉ ነው። የኢትዮጵያ ነገስታት ከአርባሃ ወአጽብሃ ዘመን ጀምሮ እስከ ቀዳማዊ አጼ ኃይለ ሥላሴ ዘመን የነበሩ የኢትዮጵያ ነገስታት ራሱ የኢትዮጵያ መንግስት የዙፋኑ የመንግስቱ ምልክት መስቀል ነበረ። ኢትዮጵያ ለበርካታ ሺህ ዘመናት በነፃነት የኖረችው መስቀሉ ኃይል ሁኗት ነው። እስቲ እናምናለን በሉ። መስቀሉ ኃይል ከቅኝ ግዛት ነፃ ሁና የኖረችው የራሷ ቋንቋ፣ የራሷ ፊደል፣ የራሷ ካልቸር ሁና ከዘመን እስከ ዘመን በሰላም የኖረችው ኢትዮጵያ መስቀሉ ኃይል ሆኖ እየጠበቃት ስለሆነ መስቀሉ እኛንም ይጠብቀን። እንግዲህ ምዕመናን ዛሬ ቅዱስ መስቀል በቤተ ክርስቲያን የቤተ ክርስቲያን አርማ ነው። ቅዱስ መስቀል በዚህ መሰረት በዕለተ ዓርብ የተተከለው ሰይጣን የተወገደበት ድኅነተ ዓለም የተፈጸመበት በክርስቶስ ደም የከበረው ይህ መስቀል በሰለስቱ ምዕት ቀኖና እንዲህ ይላል። አንዲት ቤተ ክርስቲያን ስትታነጽ ታንጻ ስትፈጸም ታቦት አለ፣ ስዕለ አድኅኖ ስዕለ ኪሩብ ሳይሆን በዘመነ ኦሪት ነው። ስዕለ ኪሩብ ከታቦቱ ላይ ነው። ስዕለ አድኅኖ አለ፣
ታቦት አለ፣ መስቀል አለ። መስቀል የሌለባት ቤተክርስቲያን በኢትዮጵያ የለችም። መስቀሉ ከመንበሩ ላይ አለ፣ ታቦቱ ጋራ ከስዕለ ማርያም ላይ አለ እና መስቀሉ ከክርስትና ሃይማኖት ጋራ አብሮ የሚኖር ከቤተ መቅደሱ የሚኖር የካህናት የክህነታቸው ምልክት የምዕመናን ጉልበት ሆኖ ይኖራል እና እንግዲህ በዛሬው ዕለት በተለይ መስቀሉ የወጣው ሐዋርያት ቤተክርስቲያንን በዓለም ካስፋፉ በኋላ እሌኒ ናት። እሌኒ ተስላ ነው። ቆስጠንጢኖስ ክርስቲያን ቢሆንልኝ ልጄ ወደ ክርስቶስ ቢመለስ መስቀልህን አስወጣለሁ ብላ ለመድኃኔ ዓለም ተስላ ነው። የቀጨኔው መድኃኔ ዓለም ስለታችሁን ይስማችሁ ሁላችሁ። እስቲ ስማን አገራችንን ሰላም ያርግልን። እስቲ ተስፋን ውስጥ የሚመና እናቶች በእውነት ስለት ዛሬ እሌኒ ስለቷ ነው የተሰማ። ልጄ ለመንግስተ ሮም ቢበቃ ተስላ በዚህን ጊዜ ልጇ መልአኩ ነው በዚህ ትምህርተ መስቀል ትመውት ጸረከ ብሎ በጸፍጸፈ ሰማይ የመስቀሉን ምልክት ብርሃን አድርጎ የብርሃን ቅርጽ እያሳየ ብርሃን ሲታይ መስቀሉ ብርሃን ሆኖ መልአኩ ለቆስጠንጢኖስ አሳየው ነው የሚለው። መልአኩ ሲያሳየው ያንን የመስቀሉን ቅርጽ ቆስጠንጢኖስ በወታደሩ ትከሻ በጦሩ ጋሻ አድርጎ መክስማያኖስንና ዲዮቅልጥያኖስን ሲዋጋቸው ሰይጣን ሸሸ፣ ድል ነሳቸው ነው የሚለው። የኢትዮጵያ ነገስታት በእውነቱ የጀግንነት እና አፄ ምኒልክ ሁሉ በዚህ በጦር ሜዳ ድል የነሱ መስቀሉን ይዘው ነው። አሁንም መስቀሉ ጉልበት ነው ለክርስቲያኖች እና መክስማያኖስ እና ዲዮቅልጥያኖስን ድል ከነሳ በኋላ ቆስጠንጢኖስ የሮምን መንግስት ሲይዝ የሮም መንግስት ንጉሠ ነገስት ሲሆን እሌኒ ሄዳ መስቀሉን ተስያለሁ ላውጣ ብላ ሄዳ እንግዲህ ኢየሩሳሌም ሄዳ ያ ሽማግሌው ሰው አንጋገይሰ ብእሲ ዘስሙ ኪራኮስ ኢየሱስን ጠይቃ ከሦስቱ ተራሮች አንዱ ይባላል ብሏት ከሦስቱ ተራሮች አንዱ መሆኑን ለማመልከት ዘዕጣን አንጸረ ሰገደ ጢስረይ ነው ይሄ እና ለመስቀሉ ምልክት ማያ ኪራኮስ እንደነገራት ንግስቲቱ ደመራ አስደምራ ደመራው ላይ ዕጣን ስታረግበት ዕጣኑ ወደ ሰማይ ወጥቶ ለመስቀሉ ዕጣኑ ሰገደ ነው የሚለው። ለመስቀል ይሰገዳል። ዕጣኑ ለመስቀሉ ጢሱ ሰገደ እና በጢሱ አማካኝነት መስቀሉ ያለበት ስለታየ ከመስከረም ጀምሮ እስከ መጋቢት ቅድም እንደተነገረው 10 ቀን ሲቆፈር ቆይቶ ዛሬ መስቀሉ ከጉድጓድ የወጣበት ዕለት ብርሃን የሆነበት ዕለት ነውና መድኃኔዓለም ሁላችንን ይባርከን ይጠብቀን። ምእመናን እንግዲህ ቅዱስ መስቀል የክርስቲያኖች ሕይወት ነው። አገራችን መጨረሻ የምነግራችሁ አገራችን ኢትዮጵያም ተጠብቃ የኖረችው ይሄ ዛሬ ከኢየሩሳሌም ከጉድጓድ ከጎልጎታ አይሁድ የደፈኑት የቀበሩት ከጎልጎታ የወጣው መስቀል በደገኛው ንጉሥ በአፄ ዳዊት ዘመነ መንግስት መጥቶ ኋላ እሳቸው ሱዳን ላይ ሲያርፉ መነኮሳት ሄደው አምጥተውት አፄ ዘርዓ ያዕቆብ በ1426 ዓመተ ምህረት ከዚህ ከመሃል ሸዋ ሄደው የጌታን መስቀል እዘውት መጡ ነው የሚለው። አገራችን ነው ያለ ይሄ መስቀል፣ ሌላ ቦታ የለም። ሌላ ሁሉ አገራችን ነው ያለ እና ይዘው መጥተው በዚህ በእንጦጦ ማርያምም እንዳኖሩት ይነገራል። በተለይ መናገሻ ላይ 7 ቀን እንደተቀመጠ ይነገርለታል። ጤፉ ትናገራለች እና ይሄ መስቀል እዚህ መናገሻ ተቆየ በኋላ መስቀሌ ይነብር በዲበ መስቀሌ በተመሳቀለ ቦታ ነው የሚቀመጥ እያለ ለንጉሠ ነገሥቱ ይታያቸው ነበረ። በኋላ ደብረ ብርሃን ላይ ራሱ ከተማው ደብረ ብርሃን የተባለው ስለ መስቀሉ ክብር ብርሃን ስለወረደ ነው። ምእመናን ራሱ ከተማው የተጠራ በመስቀሉ ስም ነው እና ከዚያ ላይ ለንጉሠ ነገሥቱ ለአፄ ዘርዓ ያዕቆብ አንብር መስቀሌ በዲበ መስቀል የሚል የፊደል ብርሃን ተስሎ ከዚያ እየመራቸው ግሸን ደረሱ ነው የሚለው። የጌታ መስቀል ዛሬ የወጣው መስቀል ግማደ መስቀሉ ግሸን ሲደርሱ መልአኩ ለንጉሠ ነገሥቱ ጤፉት የምትለውን ነው የምነግራቸው። ለንጉሠ ነገሥቱ የብርሃን መሰላል ዘረጋላቸው ትላለች ጤፉት። የብርሃን መሰላል ዘረጋላቸው። የግሸን ተራራን የወጧት ንጉሠ ነገሥቱ አፄ ዘርዓ ያዕቆብ በብርሃን መሰላል ነው እና
እዚያች ግሸን ላይ ወጥተው ዛሬ የተገኘውን መስቀል መልአኩ እርሳስ ይላል። በእውነት ነው ያነበብኩት እንደምነግራቸው እርሳስ፣ ብር፣ ወርቅ፣ መዳብ፣ ዕንቁ፣ አልማዝ ስላለች ጤፉት 6 ነገሮች ሰጣቸው። 6ቱን ነገሮች መስቀለኛ አድርገው ሰርተው በዚህ ውስጥ አድርገው ግሸን ደብረ ከርቤ እግዚአብሔር አብ ከመሬት ከፍ ከሰማይ ዝቅ አድርገው ሰውረው አኖሩት። ይህ መስቀል ኢትዮጵያን ሲጠብቅ ይኖራል የሚለው አሁንም ይጠብቀናል። 30 ጭቅጭቅ ትርቅ ይመጣ ሀገራችን ለዘላለም ነው የምትኖረው። ምእመና ነገረኛ ከነገሩ ጋር ያልፋል። ኢትዮጵያ ግን ለዘላለም ትኖራለች። በመስቀሉ ኃይል ይጠብቀናል እግዚአብሔር እና መስቀሉ ኃይላችሁ ነው፣ ጉልበታችሁ ነው። የዛሬው በዓል ራሱ ከጌታችን የኢየሱስ ክርስቶስ 9 ንዑሳን በዓላት አሉት። ከንዑሳን በዓላት አንዱ መጋቢት 10 ቀን መስቀሉ የወጣበት ቀን ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርከን። በተለይ ምእመናን ቅድም አባታችን ሊቁ መላከ ሰላም አምደ ወርቅ እንዳሉት ብፁዕ አባታችን አቡነ ቀውስጦስ እኔ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመን 4 ዓመት ወንጌል አስተምሬያለሁ፣ አውቃቸዋለሁ፣ አብሬያቸው አስተምሬያለሁ። ብፁዕ ቅዱስ አቡነ ተክለ ሃይማኖት በቅድስና በንጽህና የብር መልክ የማያውቁ የተቀደሱ አባት 12 ዓመት በቤተ ክርስቲያን ፓትርያርክነት እንደሆኑ አንድ ቀን እጃቸውን ዘርግተው ገንዘብ ያልነኩ ገንዘብ ደሞዛቸውን ለድሃ ልጅ ማሳደጊያ የሰጡ ቅድስና የነበራቸው አባት የብፁዕ ወቅዱስ የመናኙን የባሕታዊውን ፓትርያርክ በረከትና ቅድስና እንዳለ ግልብጥ አድርገው የያዙ ደጉ አባት አቡነ ቀውስጦስ አሉ። እሳቸው ይባርኩናል። እግዚአብሔር ከሁላችን ጋር ይሁን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በአጭር ጊዜ ረጅም ትምህርት አስተምረውናል። እግዚአብሔር አምላካችን መምህራችንን ይጠብቅልን። መስቀሉን ከጉድጓድ ያወጣው ጌታ እኛንም ከገባንበት ከጥላቻው፣ ከንትርኩ፣ ከዘረኝነቱ፣ ክፉ ከማሰቡ እንዲያወጣን ፈቃዱ ይሆንልን። የመስቀሉን አቧራ ያራገፈው ጌታ አቧራ የሆነብንን ክፉ የሆነውን ነገር ሁሉ እንዲያራግፍልን፣ እንዲያስወግድልን ቅዱስ ፈቃዱ ይሆንልን። ዕውራኑን ዓይናቸውን ያበራ ሕሙማኑ ሁሉ የፈወሰ ጌታ እኛንም በኃይለ መስቀሉ ይፈውሰን። ሕመም ላይ ያለችዋን ሀገራችንን ዓለማችንን ሁሉ ይፈውስልን። ጤፉት የምትባለው ነገረ መስቀሉን የምትተርክ በግሸን ደብረ ከርቤ ያለች መጽሐፍ ናት። መጽሐፍ ነው፣ የመጽሐፍ ስም ነው። መጽሐፈ ጤፉት ነው። የሰማችሁኝ ነው። ጤፉት ምንድን ነው የሚል ጥያቄ ስለሰማሁ ነው። እና ግሸን የሄዳችሁ ሰዎች እዚያው አባ ኪዳነ ማርያም ሲተረጉሙ ብዙ ጊዜ እንሰማለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል በእውነት ቅድም የኔታ ኤፍሬም በደንብ እንደገለጧቸው መናኙ በጣም ሰውን የማይንቁ ሰውን የሚያከብሩ ሁሉን እኩል የሚመለከቱ ወንጌላዊው አባታችን ብፁዕ አቡነ ቀውስጦስ ሁላችሁም የምታውቋቸው በእውነት እግዚአብሔር ፈቅዶና ወዶ ውሃችንም እንደወጣ ተገኝተው ጸበላችንን ባርከውልናል። ብፁዕ አባታችን በዚሁ አጋጣሚ አሁን ውሃው ስራ ላይ ውሏል ማለት ለጸበል አገልግሎት ውሏል። ደስ ይበለዎት፣ ጸሎተ ወረድቶናል። ስለዚህ ብፁዕ አባታችን ቃለ ምዕዳን ቡራኬና ትምህርት ይሰጡናል። ብፁዕ አባታችን ይሄን እግዚአብሔርን ተስፋ አድርጎ የመጣውን ሕዝብ እንዲባርኩልኝ በትህትና ጠይቃለሁ። የሰማነውን በልቦናችን ያሳድርብን። እግዚአብሔር አምላካችን ረድኤቱ አይለየን። በኃይለ መስቀሉ ይባርከን። ያይባርካችሁ። ትባረክ እግዚአብሔር ዘሰምዕ ሕማማተ ሁሉ ክብረ ወስብሐተ። የልጁን መከራ መስቀል ለእኛ ለሰው ልጆች ክብር ስብሐት፣ ክብር ድህነት መድኃኒት አድርጎ የሰጠን እግዚአብሔር ይክበር ይመስገን ሲል አባታችን ዮሐንስ አፈወርቅ ነግሮናል። በልጁ መስቀል ድነናል። ሊቃውንቱ በየተራ የቀረ ሳይባል በሚገባ መስጥረው የዕለቱንም ታሪክ ሁሉንም በጌታ ቸርነት የተፈጸመውን
በመስቀል ላይ ያደረገውን ለእኛ የሰራውን ድህነት ያዘጋጀውን ድህነት በሚገባ ነግረውናል። እውነት ነው። እኛ በእግዚአብሔር ቸርነት ሌላ ነው። እኛ ጠላቶቹ ስንሆን ይላል ቅዱስ ጳውሎስ፣ ጠላቶቹ ስንሆን በልጁ ሞት አዳነን። መስቀል ምላሱ ተነግሯል። ዲያብሎስ ተቀጥቅጦ የወደቀበት፣ አዳም ከነ ልጆቹ እኛ ሁላችን ከወደቅንበት ተመርጉዘን የተነሳንበት ምርጉዛችን ነው። ይህ ለየት አይደለም። ይህን ያለ ይሄ ምልክት ሰይጣንን ያባላል፣ ለእኛ ሕይወት መድኃኒት ነው። እናቶቻችን ያውቁታል ጥሩ አድርገው ከሌሊ ጀምረው። ሌላው ቀርቶ በሰውነታቸው ላይ በንቅሳት አትመውታል። በልብሳቸው ላይ በሚገባ አትመው ለብሰውታል። የመስቀልን ታሪክ የማያውቁ ኦርቶዶክሳዊ ክርስቲያን በኢትዮጵያ ውስጥ የለም። ጌጡ ነው። በነፍስም በስጋም ጌጣችን ነው መስቀል። ይህንን በዓል እንደ ቅድስት እሌኒ የምናከብረው ከተቀበረበትም ወጥቶ በመታየቱና የነበረ ኃይሉን በመግለጹ ደስ ሊለን የሚገባን እኛው ነው። ዛሬም እየተጠቀምበት እስከ ዓለም ፍጻሜ የሚነሳው ትውልድ ሁሉ በዚህ መልክ እያከበረ ሲጠቀምበት ይኖራል። ኃይላችን መስቀል ነው። ሌላ ኃይል የለንም። ቅድም ተነግሯል። ብልጦቹ አዋቂዎቹ ነገስታቱ በመሳሪያቸው ላይ ሳይቀርብ የመስቀል ምልክት እያደረጉ ነው ጠላቶቻቸው እንዲነሱ የነበረው። ይሄ ናጋ ራሱ ይናቃል። አልተጠቀሙም። አይሁድ እንደወደቁ ነው የቀሩት። አሁን ነው ትንሽ በመንግስት ተሰባስበው ያው ጌታ የተናገረው ስለደረሰ ዕለተ ምጽአትም ስለተቃረበ ምልክት ናቸው። ሳይቸግራቸው እንደነሱ የታደለ እግዚአብሔር ይመስገን። እኛ የመጀመሪያዎቹ አማኞች ማጋደል አይሆንም። እግዚአብሔር አንድነት ተለይተን አናውቅም። አሁን ቢሆን እግዚአብሔር ይመስገን። በአዋጅ ሊቀሰቀስ ይህን ያህል ሰው ይመጣል። በአፈሙዝ ተገዶ አይመጣም። ግን ምስጢሩ ስለገባችሁ መጥታችሁ በብዛት ተገኝታችሁ በዓለ መስቀሉን አክብራችኋል። መስቀሉ ክብራችን ነው፣ ያክብራችሁ፣ ያን ይባርካችሁ። መቼም ይሄ ቀረ አይባልም፣ ትምህርቱ ተላልፏል። እንግዲህ በትምህርት ላይ ትምህርት ሲደረግ የቀረውን ደህናውን እያስረሳ የሚጨበጠው ይጠፋል። ብዙ ያወጉ ዘነጉ ነው አይደለም። የተማርነውን በስራ ላይ ለመዋል ያውቃል። ተምረን ካልሰራን ግን ቃሉ ፈራጅ ነው። እኔ በዓለም ልፈርድበት አልመጣሁም ይላል ጌታ። እኔ በዓለሙ አልፈርድበትም፣ ግን የሚፈርድበት ግን አለ። እኔ የተናገርኩት ቃል ነው። በስራ ካልተተረጎመ ቃሌን በስራ ላይ ካላዋላችሁት በፍርድ ቀን የሚፈርድባችሁ ይህ ቃል ነው ብሏልና ቃሉ እንዳይፈርድብን በተማርነው ለመስራት ያብቃል። እግዚአብሔር ይባርካችሁ። ይሄ ቦታ በተለይ የታደለ ቦታ ነው። የስራ ቦታ ነው። የልማት ቦታ ነው። ከጥንት ጀምሮ አውቀዋል። አሁን ደግሞ ጥሩ አስተማሪ መምህር እግዚአብሔር ሰጥቷቸዋል። እኔ ውሃው ሲቆፈር ነበርኩ። እንዲያው በጣም ነው ደስ ያለ። በእውነቱ የውሃ ችግር አለ። በጀት ምንም ቢያደርጉት አይቃናም። ሰው እየበዛ በመምጣቱ ይሁን
ደግሞ ተንኮለኞች በዝተው ይሁን እያቋረጡት ይሁን እኔ አንዳንድ ጊዜ ራቀማል ከጀመርኩ በኋላ ቀጥ ይላል። እንግዲህ ይህም ሁሉ ችግር አጢ ነው። እዚሁ ደጃቸው መሬት ውሃ ቁራለች። እግዚአብሔር ቸር በውሃ ላይ እኮ ነው ያሰፈራት ይችን መሬት። የእግዚአብሔር ጥበቡ ረቂቅ ነው። ሰው መንግሩ አይደርስበትም። በደንብ በጥልቀት በመሳሪያ አውጥተው አሁን ገና እንደደረስኩ ነው ልጆቹን ስጠይቅ እንዴ መስራት ላይ ዋላ አሁን ደግሞ የምስራችሁን ነገሩኝ። አስተዳዳሪ ስጓጓ ነበር። እኔም የታደላችሁ ናችሁ፣ እግዚአብሔር እንኳን አደላችሁ። አዎ ሰርታችሁ ለመጠቀም እየተሽቀዳደማችሁ ነው። ትሰራላችሁ፣ የታዘዛችሁትን ትፈጽማላችሁ። የአባትን ቃል ደግሞ በፈቃደ ካህን ጸንቶ የኖረ በምክረ ካህን የሚጸና ቅዱስ ነው፣ ብፁዕ ነው። ብፁዕ የሚባለው ጳጳስ ብቻ አይደለም። በወንጌል ላይ የተጻፈው በጎ የሰሩ ሁሉ ብፁዓን ናቸው። ሰውን የሚያሳርፉ ብፁዓን ናቸው። የሚሰጡ የሚመጸውቱ ብፁዓን ናቸው። የአባታቸውን ቃል ሰምተው በሥራ ላይ የሚያውሉ ብፁዓን ናቸው። ብፁዓን ለመባል በቅታቸዋል። እግዚአብሔር ይባርካቸው። በዓሉን የደስታ በዓል ያድርግልን። የቸርነቱ ሥራ ይስራልን። በኃይለ መስቀሉ ይባርከን። የሰይጣናትን ክንፋቸውን ይስበርልን። ቅድም አስተማሪያችን ሲናገሩ ነገረኛው ከነ ነገሩ ያልፋል ብለዋል። ያው ያልፋል፣ ተስፋ አትቆርጥም፣ ያልፋል። ግን እግዚአብሔርን የተከተለ በእግዚአብሔር ፈቃድ ጸንቶ የተገኘ እየለመነ መከራውን አልፎ በመልካሙ ዘመን ላይ ይደርሳል። በመልካሙ ዘመን ላይ ያደርሳል። እንደ ደመና ገፎ ይጣልን ቤት ከኢትዮጵያ ያየታል። ይህን እርስ በርስ የሚያዋጋውን ሰይጣን በኃይለ መስቀሉ ድል ይንሳልን። የቸርነቱን ሥራ ይስራልን። የሰማነውን በልቦናችን ያሳድርብን። በዓሉን የደስታ በዓል ያድርግልን። አቡነ ዘበሰማያት ነው። አባታችን አያት የምትኖር ይቀደስ፣ መንግሥትህም ትምጣ፣ በሰማይ እንደሆነች እንዲሁም በምድራችን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን ወደ ቤታችን የተዘጋናት አደጋ ኃጢአትን የሚያስተሰርይ በደልን ገባይ ለአባቶቻችን ለአባ ለሐዋርያት ሥልጣን የሰጠ ከልጅነት እስከ እውቀት የሠራችሁትን ኃጢአታቸውን ያስተሰርይላቸው። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ልጆች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ነው። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ አምላካችን በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በነቢብ በገቢር ተሰራው ማይሰራ ኃጢአት እግዚአብሔር ይፍታ። ወለተ ማርያምና ቤተሰቦች